ሰላም እንደምን አላችሁ። ዛሬ ደግሞ ኖሜንክሌቸር ኦፍ ድረግ እና ድረግ ሪሰፕተርን የምንመለከት ይሆናል። ስለዚህ ወደ ጉዳያችን ኖሜንክሌቸር ኦፍ ድረግ። አንድ ድረግ ከሶስት እና ከዚያ በላይ ኔሞች ሊኖሩት ይችላሉ። ኮድ ነምበር፣ ኬሚካል ኔም፣ ብራንድ ወይም ትሬድ ኔም፣ ጀነሪክ ወይም ኦፊሻል ኔም ወይም ደግሞ እንደዚሁ ኮመን ኔም ወይም ደግሞ አዘር ኔም ሊኖረው ይችላል ማለት ነው አንድ ድረግ። እነዚህም በዝርዝር ወደ ውስጥ የምንመለከታቸው ይሆናል። ኮድ ነምበር ማለት አንድ ኬሚካል ላብራቶሪ ውስጥ በሚሰራ ጊዜ ያ ኬሚካል ገና ፕሮሰስ ላይ ስለሆነ ቴስት ላይ ስለሆነ ያለው ትክክለኛ የሆነ ኔም ፐርማነንት የሆነ ኔም የለውም። ስለዚህ ያ ድረግ ወይም ደግሞ ያ ኬሚካል ከሌሎች ኬሚካሎች ጋር እንዳይቀላቀልብን ወይም እንዳይምታታብን የራሱ የሆነ አይዲ እንሰጠዋለን፣ የራሱ የሆነ ኮድ እንሰጠዋለን ማለት ነው። ያ ኮድ ደግሞ የሚነሳው ከላብራቶሪው ሊሆን ይችላል። ማለት ላብራቶሪው ኔም ሊሆን ይችላል፣ የኬሚስቱ ኔም ወይም ደግሞ ኬሚስቱን የሚገልጹ ሌሎች ነገራቶች ሊሆን ይችላል፣ ወይም ደግሞ የሪሰርቸሩ ቲም። ስለዚህ ከነዚህ ነገራቶች ሊነሳ ይችላል ማለት ነው። ያኔ እዚህ ጋር እንደምታዩት BMS የሚለው ወይ የኬሚስቱ ኔም ነው ወይም ደግሞ የላብራቶሪው ስተፍ ሊሆን ይችላል ማለት ነው። እና ፎሎድ ባይ ነምበር፣ ይህ ኔም በነምበር ደግሞ ይጨመርበታል ማለት ነው። ስለዚህ 37806 የሚለው ደግሞ የራሱ የሆነ ሌላ ነምበር ኮድ ሊሆን ይችላል። ለምሳሌ 37886ኛ ሊሆን ይችላል እየተመረተ ያለ ኬሚካሉ ማለት ነው። ሌላው ዳዝ ናት አይደንቲፋይ ዘ ኬሚካል ስትራክቸር ኦፍ ዘ ድረግ። ይህ ድረግ ወይም ይህ ኔም በመስጠታችን ወይም ደግሞ ይህንን ስም በማየታችን በማንበባችን ብቻ ስለ ድረጉ ስትራክቸር፣ ስለ ፋርማኮሎጂካል አክቲቪቲው እና ሌሎች ነገራቶችን ማወቅ አንችልም። ይህ ድረግ ወይም ይህ ኬሚካል እድል ደረሰውና ፋርማኮሎጂካል አክቲቪቲ ኖሮት ፕሮሰስ ሆኖ ካለቀ በኋላ ይህ ኔም ያ ማለት ይህ ኮድ ነምበር ዲስኮንቲኒዩድ ይሆንና ጀነሪክ ኔም ይሰጠዋል ማለት ነው። ይህ የሚያገለግለው ፕሮሰስ ላይ ላለ ኬሚካል ብቻ ነው ማለት ነው። ሌላው ኬሚካል ኔም ነው። ኬሚካል ኔም ኢት ዲስክራይብ ዘ ስትራክቸር ኦር ኬሚካል ኮምፖዚሽን ኦፍ ዘ ድረግ። ኬሚካል ኔም ደግሞ ስትራክቸሩ ላይ ተመርኩዘን የምንሰጠው ኔም ነው ማለት ነው። ኢት ኢዝ ዘ ኢንተረስት ኦፍ ኬሚስት። ይህ ኬሚካል ኔም የኬሚስቱ መገልገያ እንደዚሁም ደግሞ የሪሰርቸሩ መገልገያ ነው እንጂ መጠቀሚያ ነው እንጂ ዶክተሮች ወይም ደግሞ እኛ ተራው ሕዝብ የምንጠቀምበት ኔም አይደለም። በጣም ኮምፕሊኬትድ የሆነ ኔም ስለሆነ ካርበን፣ ሃይድሮጂን፣ ናይትሮጂን ያሉ አተሞችን የምንገልጽበት ኔም ነው። እንደዚሁም ደግሞ እንዴት ኮኔክት አድርገው ስትራክቸር የሚለውን ቅርጽ ይዘዋል የሚለውን የምናይበት ነው እንጂ ዲስክራይብ የምናደርግበት ነው እንጂ ይሄ የቀን ተቀን መጠቀሚያ ኔም አይደለም። ጊቭን አስ ኬሚካል ፎርሙላ አኮምፓይንድ ባይ ዲያግራም ኦፍ ዘ ስትራክቸር። ይህ ኬሚካል ኔም ለምሳሌ እዚህ ጋር ኤን አሴታይል ፓራ አሚኖፌኖል የሚል አለ አይደለ? ይህ አንድ የኬሚካል ኔም ነው። እንደዚህ በጽሁፍ ሊጻፍ ይችላል ወይም ደግሞ በዲያግራም ሊጻፍ ይችላል። እዚህ ጋር እንደምታዩት የአሴታሚኖፌን ስትራክቸሩ አለ አይደለ? ይህ በዲያግራም እንደዚሁ ደግሞ ሊጻፍ ይችላል፣ ሊገለጽ ይችላል። ወይም ደግሞ እንደዚህ በወርድ ኤን አሴታይል ፓራ አሚኖፊል ብለን ልንገልጸው ይችላል። ኖት ሲውተብል ፎር ራውቲን ዩዝ። ለቀን ተቀን ህይወታችን ለመጠቀም ይህን ኔም ትንሽ ይከብዳል። ፋርማሲ ሄደ ኤን አሴታይል ፓራሚኖፌኖል ስጠኝ ማለት በጣም ነው የሚከብደው እና ይህ ለቀን ተቀን ህይወት መገልገያ አይሆንም ማለት ነው። እዚህ ጋር እንዴት ነው ኔም የሚሰጠው ካላችሁኝ፣ እዚህ ጋር ቤንዚን ሪንግ አለ። ከዛ ቤንዚን ሪንግ ኦኤች ጋር ባውንድ ሲሆን ምን ይሆናል? ምን ይባላል? ፌኖል ይባላል። እዚህ ጋር ደግሞ አሚኖ ግሩፕ ወይም ናይትሮጅን አለ። እዚህ ጋር ደግሞ አሴታይል ግሩፕ አለ ማለት ነው። ስለዚህ ኔም ስንሰጥ ኤን እንላለን። ኤን አሴታይል ዴር ኢዝ አን አሴታይል ግሩፕ ኦን ዘ ሌፍት ሳይድ። ከዛ ፓራ አሚኖፌኖል። ይሄ ኤን ግሩፕ እና ኦኤች ፓራ ነው። እዚህ ጋር
ኦርቶ አለ፣ ሜታ አለ፣ ፓራ አለ። ስለዚህ በፓራ ሳይድ ላይ ነው ማለት ነው ኦኤች ግሩፕ የተቀመጠው። ስለዚህ ምን እንላለን? ፓራ ኤንአሴታይል ፓራ አሚኖፊኖል ብለን ኔም እንሰጣለን ማለት ነው። ብራንድ ኔም የሚባለው ደግሞ የካምፓኒው የማኑፋክቸሩ ካምፓኒ የሚሰጠው ኔም ነው። ወይም ደግሞ ፕሮፐሪታሪ ኦር ትሬድ ኔም ተብሎ ሊጠራ ይችላል። ፕሮፐሪታሪ ማለት ፕሮፐርቲ፣ ይህ ወርድ ድራይቭድ የሆነው ፕሮፐርቲ ከሚለው የመጣ ቃል ሲሆን እንደዚሁም ትሬድ ኔም ደግሞ የመሸጫው ማለት ነው። ገበያ ላይ የምናገኝበት ኔም ነው ማለት ነው። however the FDA must approve the name to avoid marketing bias። ምን ማለት ነው? እኔም ተንስቼ ደግ አመርቻለሁ ብዬ ኔም ከሰጠሁኝ ያም መጥቶ ኔም ከሰጠ ብቻ ተመሳሳይ የሆነ ኔም ከሰጠን ማርኬቱ ውስጥ የሆነ ችግር ይፈጠራል። ስለዚህ ኤፍዲኤ አፕሩቭ ማድረግ አለበት ማለት ነው። ፉድ ኤንድ ድረግ አድሚኒስትሬሽን ይህ ትክክለኛው የካምፓኒው ለካምፓኒው የሚገባ ኔም ነው ብሎ መስጠት አለበት ማለት ነው። a single drug may have a large number of brand name multiple companies። ለምሳሌ አንድ ድረግ የተለያየ ካምፓኒ ሊያመርት ይችላል። ስለዚህ ያንዳንዱ ካምፓኒ የራሱ የሆነ ኔም ሊኖረው ይችላል። ስለዚህ ብዙ ኔም ሊያገኝ ይችላል ማለት ነው አንድ ድረግ። creating a brand name is more of art። ብራንድ ኔም ክሬት ማድረግ አርት ነው። በቃ ለገበያ የሚመች ሲጠሩ ስሙ የሚመች አድርጎ ብቻ ስሙ ብቻ ደስ ስላላቸው ሰዎቹ እንዲገዙት አድርጎ ጥበብ ነው ማለት ነው ይህንን ብራንድ ኔም መስጠት። ለምሳሌ ኤንአሴታይል ፓራሚኖፌኖል ወይም አሴታሚኖፊን ብራንዱ ፓናዶል ሊሆን ይችላል፣ ታይሌኖል ሊሆን ይችላል፣ አሴፈን ሊሆን ይችላል። ብዙ ኔሞች ስላሉ ማለት ነው። ሌላው ብራንድ ኔም ወይም ደግሞ ትሬድ ኔም ኮንሲደርድ አስ ፕሮፐር ናውን። ስለዚህ the first letter of a brand name must be a capital letter። እዚህ ጋር እንደምታዩት ሜትሪንዳዞል ኢትስ አን ኦፊሻል ኦር ጀነሪክ ኔም። ስለዚህ እዚህ ጋር ደግሞ የሜትሪንዳዞል ትሬድ ኔም አለ። የመጀመሪያው ሌተር ምን መሆን አለበት? ካፒታል ሌተር መሆን አለበት ማለት ነው። ሌላው እዚህ ጋርም አያይዤ የምነግራቸው እዚህ ጋር አር የምትል ነገር አለች። ይቺ አር የምታመለክተው ሪጂስተርድ ትሬድ ማርክ ነው። ያ ማለት ካምፓኒው አፕሩቭ የተደረገለት የራሱ የሆነ ስም የሚለውን የምታመለክት ይሆናል ማለት ነው። ስለዚህ ብራንድ ኔም ላይ አር የሚል ከላይ ልታገኙ ትችላላችሁ፣ ወይም ደግሞ ቲኤም የምትል ነገር ልታገኙ ትችላላችሁ። ሌላው ጀነሪክ ኔም ነው። ጀነሪክ ኔም ኢት ኢዝ አን ኦፊሻል ኔም። የድረጉ ኮመን ኔም ነው፣ ሁሉም ሊግባባበት የሚችለው ኔም ነው ማለት ነው። ኤኬኤ ወይም ደግሞ ኦልሶ ኖን አስ ነን ፕሮፕራይተሪ ኔም። ማንም ይህንን ኔም ኦውን ሊያደርግ አይችልም። ማንም የኔ ነው ብሎ ሊነሳ አይችልም። ይህንን ኔም ይሄ የህዝብ ኔም ነው እንበለው ዝም ብለን፣ ይሄ ኮመን ኔም ነው። ኢትስ ኮመን ትሩአውት ኢትስ ላይፍ ታይም ኦል ኦቨር ዘ ወርልድ። አንድ ድረግ ተሰርቶ ኤክስፓየርድ እስከሚሆን ድረስ የትም ቦታ ብትሄዱ፣ አሜሪካን ብትሄዱ፣ ቻይናም ሄዱ፣ ኢንዲያም ሄዱ፣ ያኔም ደሴም ነው ሁሉም ቦታ። ሜትሪንዳዞል አሜሪካ ሜትሪንዳዞል ነው፣ ቻይና ሜትሪንዳዞል ነው፣ ኢትዮጵያ ሜትሪንዳዞል ነው። ስለዚህ ኢትስ ኮመን ትሩአውት ኦል ኦቨር ዘ ወርልድ እና ኢት ሹድ ቢ ሲምፕል ኮንሳይስ ሚኒንግፉል። ከተቻለ ሲምፕል የሆነ ለመያዝ ቀላል የሆነ ኮንሳይስ አጠር ያለ እንደዚህ ያልበዛ ቢሆን የተሻለ ነው። ነገር ግን ይሄ ግዴታ ይሁን የሚባል ነገር አይደለም። ፈርስት ሌተር ኦፍ ዘ ኔም ናትስ ካፒታላይዝድ። ይሄ ካፒታላይዝድ አይደረግም እንደ ትሬድ ኔም ማለት ነው። ጀነሪክ ኔም የምንለው እኛም ፋርማኮሎጂ ላይ የምናገኘው ወይም ዶክተሮች የሚግባቡበት ኔም ኢት ኢዝ አ ጀነሪክ ኔም ማለት ነው። ጀነሪክ ኔም ኢት መስት ቢ አፕሩቭድ ቹዝን ዲሲሚሌትድ ባይ ኦፊሻል ኤጀንሲዎች። በኦፊሻል ኤጀንሲዎች አፕሩቭድ መደረግ አለበት፣ መመረጥ አለበት። እነማን ናቸው እነዚህ ኦፊሻል ኤጀንሲዎች? ዩናይትድ ስቴትስ አዶፕትድ ኔም ኦፍ ካውንስል አለ፣ አሜሪካን ሜዲካል አሶሲዬሽን አለ። እንደ ደብሊውኤችኦ የመሳሰሉት አፕሩቭድ ማድረግ አለባቸው ማለት ነው። the chemical name of 2-methyl 5-nitrometrindazool ኢታኖል የሚለው ይህ የኬሚካል ኔም ነው አይደለ? የዚህ ኔም ሜትሪንዳዞል ደግሞ ኢትስ አ ኮመን ኔም። the word
ሚታይል ናይትሮ ኢዝ ኮንሲደርድ ቱ ሜትሮ። እዚህ ጋር እንደምታዩት ሚታይል ናይትሮ ዴር ኢዝ ሚታይል ግሩፕ ሄር ኤንድ ናይትሮ ግሩፕ ሄር። ምን አልነው? ይሄንን አጠር አድርገን ሜትሮ ዋን፣ ከዛ ዴር ኢዝ አን ኢሚዳዞል ሪንግ ሚዳዞል አለ ማለት ነው። ስለዚህ አጠቃላይ ምን ይሆናል ማለት ነው? ሜትሮ ሚዳዞል ማለት ነው። እንደዚሁም ደግሞ ኤን አሴታይል ፓራ አሚኖፌኖል አሴታሚኖፌን ወይም ደግሞ ፓራሴታሞል። ቅድም እንዳየ ነው ፓራ ፖዚሽን ላይ ምን አለ? ፓራ ፖዚሽን ላይ ኦኤች አለ፣ ፓራል አሚኖ፣ ከዛ አሚኖ ግሩፕ አለ ወይም ናይትሮጅን አለ። ፌኖል ደግሞ ቤንዚሌሪክ ዊዝ ኦኤች ፌኖል ይባላል። ፓራሲታሞል ወይም አሴታሚኖፌን ማለት ነው። ሌላው ሶርስ ኦፍ ድረግ ነው። ዴር ኢዝ አኒማል ሶርስ፣ ሲንተቲክ ሶርስ፣ ሴሚ ሲንተቲክ ሶርስ እና እዚህ ጋር በራሳችሁ የምታነቡት ነው። ምንም የሚከብድ ነገር የለውም። ግን እዚህ ጋር ማያስ ያለባቸው ነገር ሲንተቲክ ሶርስ የሚለው ማለት በአሁን ላይ አብዛኛው ድረጎች የሚሰሩት ከሲንተቲክ ሶርስ ነው ማለት ነው። ሌላው ድረግ ሪሰፕተር ነው። ሪሰፕተርስ አር ስፔሲፊክ ፕሮቲን። ሪሰፕተሮች ር ስፔሲፊክ ፕሮቲን ከፕሮቲን የተሰሩት ማለት ነው። ኢን ኢዘር ዘ ፕላዝማ ሜምብሬን የት ይገኛሉ የሚለው ደግሞ ፕላዝማ ሜምብሬን ላይ ሊገኙ ይችላሉ። ኦር ኢንተሪየር ኦፍ ድ ታርጌት ወይም ደግሞ ኒውክለስ ሳይቶፕላዝም ላይ ሊገኙ ይችላሉ ማለት ነው። ዊዝ ዊች ኬሚካል ሜሴንጀር ሊጋንድ የምንለው ሊጋንድ ማለት ማንኛውም ሞለኪውል ከድረጉ ጋር ኢንተራክት ሚን ከሪሰፕተሩ ጋር ኢንተራክት የሚያደርግ ሊጋንድ ይባላል ማለት ነው። ኢን አውር ኬዝ ኢትስ ድረግ፣ አሁን እኛ ጋር ድረግ ነው ማለት ነው። ድረግ ሪሰፕተርስ አር ሴንሰር፣ ሪሰፕተሮች ሴንሰር ናቸው። አንድ ድረግ ሲመጣ ሴንስ ያደርጋሉ ማለት ነው። ዋት ደ ሲግናል ወይም ደግሞ ሊጋንድ፣ እዚህ ጋር ሲግናል ማለትም ትሪገር ማለት ነው። ወይም ደግሞ ኢን አወር ኬዝ ድረግ ሊጋንድ ባይንድ ቱ ኢኒሺየት ሲግናል ትራንስዳክሽን። ሲግናል ትራንስዳክሽን ማለት ከላይ የመጣው ከድረጉ የመጣው ሜሴጅ ሲግናሉ ከትራንስዲዩስ ኮንቨርት ተደርጎ ወደ አክሽን ሲቀየር ምን ይባላል? ሲግናል ትራንስዲዩስ ሆነ ይባላል ማለት ነው። ስለዚህ ሲግናል ትራንስዳክሽን ኢዝ ዘ ፕሮሰስ ባይ ዊች ዘ ሴል ኮንቨርትስ ኤክስትራ ሴሉላር ሲግናል ቱ ሪስፖንስ። ሪሰፕተር አር ታርጌት፣ ሪሰፕተሮች ታርጌት ናቸው። ድረግ ሞለኪል ባይንድ ያደርግባቸዋል። ምን ለማድረግ? ባዮሎጂካል ኢፌክት እንዲመጣ ማለት ነው። ብለድ ፕሬዠር እንዲቀንስ ከፈለግን ድረግ እንውጣለን። ከዛ ሪሰፕተሮች ጋር ባይንድ አድርጎ ብለድ ፕሬዠርን ሲቀንስ ባዮሎጂካል ኢፌክት ኦከርድ ሆነ ይባላል። ኢት ኢዝ ኦልሶ ኮልድ ሎክ ኤንድ ኬ ሲስተም። ኦልሶ ተርም ባይንዲንግ ሳይት ያው ነው፣ ተመሳሳይ የሆኑ ወርዶች ናቸው ማለት ነው። ሪሰፕተርስ ላርጅሊ ዲተርማይን ዘ ኳንቲቴቲቭ ሪሌሽንስ ቢትዊን ዶዝ ኦር ኮንሰንትሬሽን ኦፍ ድረግ ኤንድ ፋርማኮሎጂካል ኢፌክት። ምን ማለት ነው? the relationship between the dose and the pharmacological effect determines or depends on how many receptors that we have ወይም ደግሞ how many receptor being activated። ምን ማለት ነው? the total number of receptor may limit the maximum effect the drug may produce። እዚህ ጋር ሪሰፕተሩ የሚቀበለው 100 ሚሊግራም ዶዝ ከሆነ እኛ ደግሞ 200 ሚሊግራም ዶዝ ከዋጥን ምን ይሆናል ማለት ነው? 100 ትርፍ ይሆናል ማለት ነው። ስለዚህ 100 ወደ ቶክሲክነት ነው እንጂ የሚቀየረው እኛ ምንም የሚጠቅመን ነገር የለም። ስለዚህ the amount of receptor we have determined the maximum pharmacological effect ማለት ነው። የሚመጣውን ፋርማኮሎጂካል ኢፌክት ምን ያክል ሪሰፕተር አለን የሚለው ዲተርሚን ያደርጋል ማለት ነው። ሪሰፕተርስ አር ሪስፖንሲብል ፎር ሴሌክቲቪቲ ኦፍ ድረግ አክሽን። ሪሰፕተሮች ሴሌክቲቭ ናቸው ማለት እንደ ቁልፍ ማለት ነው። ማንኛውም ቁልፍ ሄዶ ማንኛውንም ቤት አይከፍትም። ስለዚህ ሴሌክቲቭ የሆነ ስፔሲፊክ የሆነ ድረግ ያስፈልገናል ማለት ነው። የፈለግንበት ታርጌት ላይ ባይንድ ሆኖ አክሽን እንዲያመጣ። ሪሰፕተርስ ኢንተራክት ሴሌክቲቭሊ ዊዝ ድረግ ሃቪንግ ኤ ፓርቲኩላር ኬሚካል ስትራክቸር። ለምሳሌ ናይትሮጂን የሚያስፈልገው ሪሰፕተር ካለ ኦክሲጂን ያለው ፈንክሽናል ግሩፕ ያለው ድረግ ብናስገባ አይሰራም ማለት ነው። ሪሰፕተር ታይፕስ ሪሰፕተር ቤዝድ ኦን ኢትስ ሎኬሽን ለሁለት ይከፈላሉ። ሴል ሰርፌስ ሪሰፕተር ኤንድ ኢንትራሴሉላር ሪሰፕተር ተብለው ማለት ነው።
ሰርፌስ ሪሰፕተር፣ ጂ ፕሮቲን ከፕልድ ሪሰፕተር፣ አዮን ቻናል፣ ኢንዛይም ሊንክድ ሪሰፕተር እንዲሁም ደግሞ ኢንትራሴሉላር ሪሰፕተሮች ኒውክሊር ሪሰፕተር አለ ማለት ነው። የመጀመሪያው ጂ ፕሮቲን ሊንክድ ሪሰፕተር ይባላል ወይም ደግሞ ጂሲፒአርኤስ ወይም ደግሞ ሜታቦትሮፒክ ሪሰፕተር። ሜታቦ ማለት ሜታቦሊዝም ማለት ነው። ሜታቦ ማለት ትሮፒክ ማለት ደግሞ ኢንፍሉዌንስ ወይም ደግሞ ተርን ማለት ነው። ስለዚህ ኢት ኢንፍሉዌንስስ ሜታቦሊዝም ማለት ነው። ጂ ፕሮቲን ሊንክድ ሪሰፕተር ወይም ጂሲፒአር ጂ ፕሮቲን ካፕልድ ሪሰፕተር አር ሴል ሰርፌስ ሪሰፕተር የሚገኙት ሴል ሰርፌስ ላይ ነው። ሰበን ሜምብሬን ስፒኒንግ ሪጅንስ እንደምታዩት እዚህ ጋር 7 ጊዜ ስፒን አድርገዋል። ልክ እባበሉት እንደዚህ 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 ወይም ደግሞ የተሰፋ ጨርቅ አይመስል እንደዚህ ብሎ 7 አሉ 1 2 3 4 5 7 ጊዜ ሴል ሜምብሬንን እንደዚህ ስፒን አድርጎበታል ማለት ነው። The receptor is coupled to intracellular GTP binding protein G protein made of 3 subunits አልፋ፣ ቤታ፣ ጋማ የሚባሉ 3 ሰብዩኒቶች አሉት ማለት ነው። ባይንድ የሆነው ደግሞ ከጂዲፒ ነው። ጂዲፒ ማለት ጎዋኖሲን ዳይፎስፌት ማለት ነው። ጎዋኖሲን ዳይፎስፌት ነው። ላይክ እንደ ኢቲፒ ውሰዱት። ለምሳሌ ኤዲፒ ኢንአክቲቭ ነው አይደለ? እዚህ ጋር ጂዲፒ ኢንአክቲቭ ነው። አንድ ፎስፌት ሲያገኝ ጎዋኖሲን ትራይፎስፌት ሲሆን ወደ ኢነርጂ ይቀየራል ማለት ነው። ጂቲፒ ይሆናል፣ አክቲቭ ይሆናል። ስለዚህ ይሄ ኢንአክቲቭ ነው ማለት ነው። In general, they greatly amplify the biological signal. It amplify the biological signal ማለት የሆነ ድረግ እዚህ ጋር መጥቶ ባይንድ በሚያደርግበት ጊዜ አንድ ድረግ ብዙ ጂ ፕሮቲኖችን አክቲቬት ያደርጋል። ብዙ ጂ ፕሮቲኖች አክቲቬት ሲሆኑ ደግሞ እንደዛ ብዙ ጂ ፕሮቲኖች ሌሎች ፕሮቲኖችን ሰከንዳሪ ሜሴንጀሮችን አክቲቬት ያደርጋሉ ማለት ነው። ስለዚህ ትንሽ ድረግ ኖሮን ብዙ ስራ ይሰራልናል ማለት ነው። ልክ እንደ ማጉሊያ ላይ እንደማውራት ማለት ነው። ማክሲማል ፋርማኮሎጂካል ኤፌክት አር ኦፍን ኦብዘርቭድ ዌን ስሞል ፕሮፖርሽን ኦፍ ሪሰፕተር አር አክቲቬትድ። ትንሽ ሪሰፕተሮችን አክቲቬት ካደረግን ብዙ ጂ ፕሮቲኖች አክቲቬት ይሆናሉ። ብዙ ሪሰፕተር እና ኤንዛይም አክቲቬት ሆኖ ብዙ ሪስፖንስ እናገኛለን ማለት ነው። ይሄ አምፕሊፋይ ያደርጋል ማለት ነው ሲግናል። እንደምታዩት ነው እዚህ ጋር ድረግ መጥቶ እዚህ ጋር ባይንድ በሚያደርግበት ጊዜ ጂ ፕሮቲን አክቲቬት ይሆናል። ጂ ፕሮቲን አክቲቬት ሆነ ማለት እዚህ ጋር እንደምታዩት ጂቲፒ ነበር አይደለ? ስለዚህ ይሄን ጂቲፒ ግራፕ አድርጎ እንደ ማግኔት ለሁለት ይከፈላል። ቤታ እና ጋማን ይለቅና አልፋ ብቻውን ይሆናል ማለት ነው። እነዚህ አልፋ እና ጋማ የሚያገለግሉት ጀስት ቱ አንከር ደ ፕሮቲን ደ ሴል ሜምብሬን። እዚህ ጋር ዴር አር 3 ሜን ቫራይቲ ኦፍ ጂ ፕሮቲን። ጂ ፕሮቲኖች ሞስትሊ ለሶስት ይከፈላሉ። ጂ ስቲሙላተሪ፣ ጂ ኢንሂቢተሪ ኤንድ ጂ ኪው ተብለው ይከፈላሉ። ጂ ስቲሙላተሪ የምንለው ኢት አክቲቬትስ ዘ ኤንዛይም አደናይል ሳይክሌስ። አደናይል ሳይክሌስ የሚባል ኤንዛይም አለ። መጀመሪያ በድረጉ መጥቶ ባይንድ በሚያደርግበት ጊዜ ጂ ፕሮቲን አክቲቬት ይሆናል። ያ አክቲቬት የሆነው ጂ ፕሮቲን ምን አደናይል ሳይክሌስን ይልና አክቲቬት ያደርጋል። ከዛ ኢት ኢንክሪዝ ዘ ፕሮዳክሽን ኦፍ ሳይክሊክ ኤኤምፒ። ይህ አክቲቬት የሆነ አደናል ሳይክሌስ ዘ ፕሮዳክሽን ኢት ኮንቨርትስ ኤቲፒ ቱ ሳይክሊክ ኤኤምፒ። ኢት ኢንክሪዝስ ዘ አማውንት ኦፍ ሳይክሊክ ኤኤምፒ ፕሬዘንት ኢንሳይድ ዘ ሴል። ስለዚህ ብዙ ሳይክሊክ ኤኤምፒ ይመረታል ማለት ነው። በማን ምክንያት? በአደናይል ሳይክሌስ ምክንያት ማለት ነው። ስቲሙሌትስ ፕሮቲን ካይኔስ ሊዲንግ ቱ ሴሉላር ኤግዛይቴሽን። ስለዚህ ይሄ ሳይክሊክ ኤኤምፒ አሁን ምን ያደርጋል? ፕሮቲን ካይኔዝን ስቲሙሌት ያደርጋል። ፕሮቲን ካይኔዝ ደግሞ ኢት አድስ ፎስፌት ኦን ሜቢ ፕሮቲን ላይ ሪሰፕተር ላይ አዮን ቻናል ላይ ፕሮቲኖችን ፎስፌቶችን አድ በማድረግ ሴሉላር ሪስፖንስ እንዲመጣ ያደርጋል ማለት ነው። ለምሳሌ ቤታ አደነርጂክ ሪሰፕተርን ብናይ ቤታ አደነርጂክ ሪሰፕተር እዚህ ጋር መጥቶ ባይንድ ካደረገ ጂ ፕሮቲንን አክቲቬት ያደርጋል። አደናይል ሳይክሌዝን አክቲቬት ያደርጋል። አደናይል ሳይክሌዝ ኤቲፒን ወደ ሳይክሊክ ኤኤምፒ ይቀይራል ማለት ነው። ከዛ ፕሮቲን ካይኔዝ ኤ አክቲቬት ይሆናል። ከዛ ምን ይሆናል ማለት ነው? ሴሉላር ሪስፖንሱ ሀርት ሬት እንዲጨምር ሊሆን ይችላል ማለት ነው።
ጂ ኢንሂቢተሪ ወይም ደግሞ ጂአይ የምንለው ደግሞ ኢንሂቢትስ አዴናይል ሳይክሌስ እዚህ ጋር ምንድን ነው የሚያደርገው? ኢንሂቢት ያደርገዋል። አዴናይል ሳይክሌስ እንዳይሰራ ኢንሂቢት ያደርገዋል ማለት ነው። ዲክሪስስ ሳይክሊክ ኤምፒ አዴናይል ሳይክሌስ ደግሞ ኢንሂቢት ከተደረገ ኤቲፒን ወደ ሳይክሊክ ኤምፒ ኮንቨርት የሚያደርግ የለም። ስለዚህ ምን ይሆናል ማለት ነው? the level of cyclic AMP will decrease ይቀንሳል ማለት ነው። ሳይክሊክ ኤምፒ ከቀነሰ ደግሞ ፕሮቲን ካይኔዝ ኢንአክቲቬት የሚያደርግ የለም። ሴሉላር ሬስፖንስን እንደዚሁ ይቀንሳል ማለት ነው። ኢንሂቢተሪ ኢፌክት ምሳሌ አልፋቱ አድሬነርጂክ ሪሰፕተርን ብናይ ፕሪጋንግሊዮኒክ ስፔስ ላይ ማለት ነው። ሌላው ጂኪው ፓዝዌይ ነው። ሶስተኛው IP3 ወይም ዲኤጂ ሊባል ፓዝዌይ ተብሎ ሊጠራ ይችላል። ኢን ዚስ ሲግናሊንግ ፓዝዌይ ሲግናሊንግ ሞለኪውል ሊጋንድ የምንለው ኢን አወር ኬዝ ምን ብለናል? ድረግ ብለናል። ባይንድስ ቱ ሪሰፕተር ሊንክድ ቱ ጂ ፕሮቲን ጂ ፕሮቲን አክቲቬት ያደርጋል። ሊጋንድ ከአውትሳይድ ኦፍ ሜምብሬን ባይንድ በሚያደርግ ጊዜ ጂ ፕሮቲን አክቲቬት ይሆናል። ጂኪው አክቲቬት ይሆናል። ጂኪው አክቲቬት ከሆነ በኋላ ምን ያደርጋል? ፎስፎሊፔሲን አክቲቬት ያደርጋል። ፎስፎሊፔዝ ማለት ኢት ካትስ ዘ ሊፒድ ማለት ነው። ኢት ካትስ ዘ ሊፒድ ሜምብሬኑን ከት የሚያደርግ ማለት ነው። ፎስፎሊፔዝ አዝ ዘ ኔም ኢንዲኬትስ ስቲሙሌሽን ኦፍ ፒኤልሲ ወይም ፎስፎሊፔዝ ሊድስ ቱ ሃይድሮላይሲስ ኦፍ ፒአይፒቱን ከት ያደርጋል። ፒአይፒቱ እዚህ ጋር ይህ እንደምታዩት የቀዩ እንደ ሜምብሬን ብትወስዱት እና ፒአይፒቱ ደግሞ የሜምብሬኑ የፎስፎሊፒድ አይደል የተሰራው ሜምብሬኑ አንዱ አካል ነው። ይህንን የፒኤልሲ ፎስፎሊፔስቱን ከት ያደርጋል። ወደ ምኑና ወደ ምን? ወደ IP3 እና ወደ ዲኤጂ ከት ያደርጋል ማለት ነው። ፒኤልሲ ክሊቭስ ዘ ሜምብሬን ፒአይፒቱን ኢንቱ ሰከንዳሪ ሜሴንጀሮች ከት ያደርጋል። አንደኛው ሜሴንጀር ማን ነው? IP3 1,45 ትራይፎስፌት ዲፊውዝስ ኢንቱ ዘ ሳይቶፕላዝም። ይህ IP3 ዋተር ሶሉብል ነው። ስለዚህ ሳይቶፕላዝም ላይ ዲፊውዝ ያደርግ ይሆንና ወደ ሳይቶፕላዝም ይገባና ትሪገርስ ዘ ሪሊዝ ኦፍ ማሲቭ አማውንት ኦፍ ካልሲየም ካልሲየም ስቶሬጅ ጋር ሄዶ ብዙ ካልሲየሞች እንዲለቀቁ ያደርጋል። ከየት? ከስቶሬጅ በስግል ማለት ነው። the raised concentration of calcium promotes binding calmodin it is a protein specific protein ጋር ሄዶ ባይንድ ያደርግና it performs various activity ማለት ነው። ወይም የተለያዩ አክቲቪቲዎችን እንዲሰራ ያደርጋል። ሜቢ ኮንትራክሽን ኦፍ ስሙዝ መስል ሊሆን ይችላል። የሁለተኛው ደግሞ ክሊቭ የተደረገው ዲኤጂ ወይም ደግሞ ዳይአሳይል ግላይሴሮል አክቲቬትስ ፎስፎሊፒድ ኢንዲ ካልሲየም ሲንቴሲስ ፕሮቲን ካይኔስ። ይሄም ፕሮቲን ካይኔስ ሲ የተባለ ኢንዛይምን ወይም ፕሮቲንን ምን ያደርጋል? አክቲቬት ያደርጋል። ምን ያደርጋል? which phosphorylates specific protein leads to response። ይሄም እንደዚሁ ደግሞ ስፔሲፊክ የሆኑ ፕሮቲኖችን እንትን አድርጎ ፎስፎሪሌት አድርጎ ወደ ሪስፖንስ ይመጣሉ ማለት ነው። እዚህ ጋር እንደምታዩት ፒአይፒቱ መጀመሪያ ድረጉ ባይንድ ሆነ። ድረጉ ባይንድ ሲሆን ሪሰፕተሩ ላይ ጂኪው ፕሮቲን አክቲቬት ሆነ። ከዛ ጂኪው ማንን? ፒኤልሲን አክቲቬት አደረገ። ፒአይፒቱ ወደ ሁለት ክሊቭ አደረገው ማለት ነው። ፒአይፒቱን ለሁለት ቆረጠው። ወደ ምን? ወደ ፒአይ3 እና ዲኤጂ። IP3 ኢትስ ዋተር ሶሉብል ነው ብለናል። ወደ ሳይቶፕላዝሙ ወደ ታች ወረደ። ግን ዲኤጂ ዋተር ሶሉብል አይደለም። ስለዚህ እዚሁ ቀረ ማለት ነው። ምን ያደርጋል? ኢት አክቲቬትስ ፒኬሲ ፕሮቲን ካይኔሲን አክቲቬት ያደርጋል። ከዛ ፕሮቲን ካይኔዝ ኤቲፒን በመጠቀም ምን ያደርጋል? ፎስፎራይሌሽን ኦፍ አዘር ፕሮቲን ኦር ኢንዛይሞችን አክቲቬት ወይም ፎስፌትን አድ ያደርጋል። ከዛ ወደ ሪስፖንስ ይመጣል። አክቲቬት ካደረገ በኋላ መጥተው ከዚ ካልሞዲን ከተባለው ፕሮቲን ጋር ባይንድ ያደርጋል ማለት ነው። እዚህ ጋርም ደግሞ IP3 ከስቶሬጅ ካልሲየም ብዙ ካልሲየሞችን ሪሊዝ ካስደረገ በኋላ ብዙ ካልሲየም ከተለቀቀ በኋላ ምን ያደርጋል ማለት ነው? ኢንአክቲቭ ይሆናል። IP2 ይሆናል። IP2 ከዛ እንደዚህ ዞርና መልሶ ወደ ፒአይፒቱ ሪሳይክልድ ይሆናል ማለት ነው። ስለዚህ ይህኛውም ከዚህ የመጣውን ካልሲየም ከዚህ የመጣውን ፕሮዳክት ፎስፎሪሌት የሆነ ፕሮዳክት ከካሞዲን ጋር ኢንተራክት በማድረግ ሪስፖንስ እንዲፈጠር ያደርጋሉ ማለት ነው።
ሌላው አዮን ቻናል። አዮን ቻናል ደግሞ አዮን ማለት አን አተም ዳት ኬሪስ አን ኤሌክትሮን ልበለው ወይም ኤሌክትሪካል ቻርጅ የተሸከመ አተም እንበለው። ቻናል ደግሞ ኢትስ ሆል ነው ማለት ነው። አዮን ቻናል ኢትስ ፐርፎርሚንግ ሜምብሬን ፕሮቲን ፎርሚንግ ዴይ ጀስት ፎርም ሆል ማለት ነው። ሆል የሚሰሩ ፕሮቲኖች ማለት ነው። ፈንክሽናቸው ምንድነው ካል ኢስታብሊሽ ረስት ሜምብሬን ፖቴንሻል ረስት ሜምብሬን ፖቴንሻልን ኢስታብሊሽ ያደርጋሉ። መጀመሪያ አንድ ሴል ረስት ስቴት ላይ አውትሳይድ ፖዚቲቭ ነው። ከኢንሳይድ ደግሞ ከሴሉ ኢንሳይድ ምን አለ ኔጌቲቭ የሆነ ቻርጅ አለ። ስለዚህ ረስት ሜምብሬን ፖቴንሻልን ሜንቴን ያደርጋሉ ማለት ነው። ሼፒንግ አክሽን ፖቴንሻል አክሽን ፖቴንሻል በሚለቀቅበት ጊዜ ደግሞ አማውንቱን ሸፕ ያደርጋሉ። አክሽን ፖቴንሻል አንድ ወይም ኬሚካል ሲግናል ወይም ደግሞ ሜሴጅ ከብሬን በሚላክበት ጊዜ ያ ኤሌክትሪካል ስፓርኩ ምን ይባላል? አክሽን ፖቴንሻል ይባላል። ስለዚህ አክቲቭን ፖቴንሻልን ሸፕ ያደርጋል። አዘር ኤሌክትሪካል ሲግናልን ባይ ወይም ደግሞ ሌሎች ኤሌክትሪካል ሲግናሎች ምን ጌቲንግ ደ ፍሎ ኦፍ አዮን አክሮስ ዘ ሴል ሜምብሬን ምን ያክል አዮን ይግባ ይውጣ የሚለውን ማኔጅ ያደርጋል ማለት ነው። ኮንትሮሊንግ ደ ፍሎ ኦፍ አዮን አክሮስ ሴክሬተሪ ኢፒቴሊያል ሴል ኢፒቴሊያል ሴል ላይ ምን ያክል አዮን ይግባ ይውጣ የሚለውን እንደ ሪሰፕተሩ አይነት ይወስናል ማለት ነው። ሬጉሌቲንግ ሴል ቮሊዩም ያው አዮኖች ዳር ሳልት ስለሆኑ ብዙ አዮን ከገባ ብዙ ውሃ በኦስሞሲስ ይገባል ማለት ነው። ስለዚህ ሴሉ ይነፋል ማለት ነው። ሴል ቮሊዩምን እንደዚሁ ሬጉሌት ያደርጋል ማለት ነው። አዮን ቻናል ለሁለት ይከፈላሉ። ቮልቴጅ ጌትድ ኤንድ ሊገንድ ጌትድ አዮን ቻናል ተብሎ ለሁለት ይከፈላሉ። ቮልቴጅ ጌትድ ማለት ኢትስ አክቲቬትድ ባይ አልተሬሽን ኢን ሜምብሬን ቮልቴጅ ፎር ኤግዛምፕል በሜምብሬን ቮልቴጁ በመቀያየሩ ምክንያት ለምሳሌ ረስቲንግ ስቴት ላይ ነው አይደለ? ረስቲንግ ስቴት ላይ ትንሽ ሶዲየም ነገር ይገባል። ከዛ ሜምብሬኑ አልተርድ ይሆናል። ሚኒመም ትሪሾልድ ላይ ሲደርስ ይሄ ኦፕን ይደረጋል ማለት ነው። ጌቱ ኦፕን ይደረጋል። ስለዚህ ብዙ አዮኖች እንዲገቡ እንዲወጡ ይደረጋል። ቮልቴጅ ጌትድ ሶዲየም እንዲገባ ወይም አየን እንዲገባ ከዛ ፖታሺየም እንዲወጣ ይደረጋል ማለት ነው። ስለዚህ when the membrane is depolarized to threshold potential ያ ማለት አዮኖች የሚገቡት መቼ ነው? ዲፖላራይዝድ ሲሆን ዲ ማለት ሪሙቭ ወይም ደግሞ ኔጌቲቭ ነው አይደለም የሚያሳየው። መጀመሪያ ግን ፖላራይዝድ የሚለውን ሲዲፋይን እናደርገው። ፖላራይዝድ ማለት ፖል ነው አይደለ? ሁለት ፖል አለው። ከአውትሳይድ ፖዘቲቭ ቻርጅ አለ ብለናል። ከኢንሳይድ ደግሞ ኔጌቲቭ ቻርጅ አለ ብለናል። ሞር ኔጌቲቭ ቻርጅ አለ እንትን ላይ ምን ላይ ረስቲንግ ላይ አልን አይደለ? ዲፖላራይዝድ ማለት ደግሞ ሶዲየም ወደ ውስጥ ከገባ ኔጌቲቭ እና ፖዘቲቭ ሳይሆን አንድ ፖል ይሆናል ማለት ነው። ስለዚህ አንድ ፖል ዲፖላራይዝድ ፖሉ ይጠፋል ማለት ነው። ፖሉ ጠፋ ማለት ዲፖላራይዝድ ሆነ ወይም ደግሞ ፖዘቲቭ ቻርጅድ ሆነ ሴሉ ማለት ነው። ሊጋንድ ጌትድ አዮን ቻናል ደግሞ አክቲቬትድ አፍተር ባይንዲንግ ስፔሲፊክ ሊጋንድ። ሊጋንድ ጌትድ ማለት ደግሞ የሆነ ሊጋንድ እዚህ ጋር በምስል እንደምንመለከተው የሆነ ሊጋንድ ድረግ እንበለው በኛ ኬዝ መጥቶ እዚህ ጋር የለም ነበራ እዚህ ጋር መጥተው ባይንድ በሚያደርጉ ጊዜ የተዘግቶ የነበረው መስመር ይከፈታል። እንደዚህ አዮኖች እንዲገቡ ይሆናል ማለት ነው። እዚህ ጋርም ድረግ አለ እንደዚህ። ይህ ድረግ መጥቶ ባይንድ በሚያደርግበት ጊዜ እዚህ ጋር ዝግ የነበረው በር እዚህ ጋር በሜምብሬኑ ክፍት ይሆናል ማለት ነው። ሜኒ ኒውሮ ትራንስሚተር ድረግ አክቲቬት ሜምብሬን ባውንድድ ሊጋንድ። ያው ኒውሮ ትራንስሚተሮች እና ሆርሞኖች አብዛኛዎቹ የሚሰሩት በአዮን ቻናል ነው ማለት ነው። ልክ እንደ ጋባ ግሉታሜት ምናምን የመሳሰሉት። ሌላው ኢንዛይም ሊንክድ ሪሰፕተር ነው ወይም ደግሞ ካታላይቲክ ሪሰፕተር ተብሎ ይታወቃል። ያው ካታላይት ዘ ወርድ አዝ ዩ ሜይ ነው ላይክ ኢትስ ሳምቲንግ ዳት ስፒድ አፕ ዘ ኬሚካል ሪአክሽን ማለት አይደለ? ካታላይቲክ ሪሰፕተር ኬሚካል ሪአክሽንን ስፒድ አፕ ማለት ትራንስሜምብሬን ሪሰፕተር። ትራንስሜምብሬን ሪሰፕተር ማለት ኢት ክሮስስ ዘ ሜምብሬን ማለት ነው። ዘ አውትሳይድ ፓርት ኦፍ ዘ ሪሰፕተር እና ከኢንሳይድ ደግሞ ዴር ኢዝ አን ኢንዛይም ማለት ነው። ኢንዛይም ስፔሲፊክ የሆነ ኢንዛይም ነው። ለዛ ነው ኢንዛይም ሊንክድ የተባለ። ዌር ዘ ባይንዲንግ ኦፍ ዘ ኤክስትራሴሉላር ሊንክድ ኮዝስ ዘ ኢንዛይማቲክ አክቲቪቲ ኦፍ ዘ ኢንትራሴሉላር ሳይድ። ኢንትራሴሉላር ሳይድ ያለው ኢንዛይም አክቲቬት ይሆናል ከላይ ከኤክስትራሴሉላር የሆነ ድረግ ባይንድ በሚሆንበት ጊዜ ማለት ነው። እንዳወራ ነው ዘ አጎኒስት ባይንዲንግ ሳይት
ከላይ ሁለት ሳይቶች አሉት ብለናል። አጎነስት ባይንዲንግ ሳይት አለ፣ ኤክስትራሴሉላር። ኢንትራሴሉላር ደግሞ ዴር ኢዝ አን ኢንዛይም ስፔሲፊክ ኢንዛይም ብለናል ማለት ነው። ካታላይቲክ ሳይት ወይም ደግሞ ስፔሲፊክ ፕሮቲን ያለበት ሳይት ማለት ነው። ኢንተርኮኔክትድ ስሩ ሲንግል ትራንስ ሜምብሬን ኢትስ ኢንተርኮኔክትድ ዊዝ ሜምብሬን ማለት ከአውትሳይድ እና ኢንሳይድ ዴር ኢዝ ኮኔክሽን ስትረች ኦፍ ፔፕታይድ ቼን ዴር ኢዝ ፔፕታይድ ቼን ኢንሳይድ ኢንዛይምስ አር ሜድ አፕ ኦፍ ፔፕታይድ ኦር ፕሮቲን አይደል? they are a protein kinase they are protein kinase means they phosphorylate a protein ማለት ነው and hence are also known as kinase linked receptor ይባላሉ። kinase linked receptor ማለት a kinase is an specific type of an enzyme there is a specific type of enzyme that add a phosphate into other group ማለት ነው። ፎስፌትን ወደ ሌላው ላይ አድ የሚያደርግ ካይኔዝ ይባላል ማለት ነው። there are two major subgroup of such receptor ሁለት አይነት ሪሰፕተር ሰብግሩፕ አለ። የመጀመሪያው ኢንትሪንሲክ ኢንዛይማቲክ አክቲቪቲ ማለት ነው። that means the inside part of a receptor itself is an enzyme የኢንሳይድ ፓርት ኦፍ ሪሰፕተሩ ምንድነው? ኢንዛይም ሲሆን ኢንትሪንሲክ አክቲቪቲ ኢንትሪንሲክ ኢንዛይማቲክ አክቲቪቲ ይባላል ማለት ነው። ስለዚህ ከውጭ ድረጉ ባይንድ በሚሆን ጊዜ የኢንሳይድ ፓርት ኦፍ ዳት ስፔሲፊክ ኢንዛይም ውል ወካፕ ይነሳል ይነቃል ማለት ነው። ዞስ ላክ ኦፍ ኢንትሪንሲክ ኢንዛይማቲክ አክቲቪቲ ኢንዛይማቲክ አክቲቪቲ የሌላቸው ደግሞ ማለት ስፔሲፊክ የሆነ ኢንዛይም የላቸውም ከኢንሳይድ ፓርት ነገር ግን ከላይ ድረግ ባይንድ በሚያደርግበት ጊዜ they just pull some enzymes that live around የሚኖሩ ኢንዛይሞችን ልክ እንደ ማግኔት ሳብ አድርገው ይይዛሉ ማለት ነው። የመጀመሪያው ኢንትሪንሲክ ኢንዛይም ሪሰፕተር ነው። ኢንትሪንሲክ ኢንዛይም ሪሰፕተር እንዳወራ ነው ኢንትራሴሉላር ዶሜን ኢዘር ፕሮቲን ካይኔዝ ሊሆን ይችላል ወይም ጓናይን ሳይክሌዝ ሊሆን ይችላል። ብዙ ጊዜ ግን የሚሆነው ፕሮቲን ካይኔዝ ነው ማለት ነው። አን አጎኒስት ባይንዲንግ ኢንዱስስ ዳይመራይዜሽን ወይን ደ አጎኒስት ባይንድ በሚያደርግበት ጊዜ ዳይመራይዜሽንን ይፈጥራሉ ማለት ነው። እዚህ ጋር እንደምታዩት የሆነ አጎኒስት አለ። ይህ አጎኒስት መጥቶ ባይንድ በሚያደርግበት ጊዜ ዳይ ዊል ፎርም ኤ ዳይመር። ዳይ ማለት ቱ ማለት ነው አይደለም? መር ማለት ደግሞ ቱ ፓርት ማለት ነው። ስለዚህ ዳይመር ማለት they just collide together so activate the kinase to autophosphorylate they will autophosphorate themselves auto ማለት ሰልፍ ማለት አይደለ? አውቶ means ሰልፍ ማለትም ፎስፎሬት ማለት ደግሞ አድ ፎስፌት ግሩፕ ማለት ነው። ስለዚህ አንዱ የአንድኛው ላይ ፎስፌት ግሩፕን አድ ያደርጋል ማለት ነው። now they are phosphorylated ስለዚህ they carry out specific cellular response ማለት ነው። እዚህ ጋር እንደምትመለከቱት የሆነ ሲግናሊንግ ሞለኪውል ወይም ደግሞ ድረግ መጥቶ ከላይ ባይንድ አደረገ። ከዛ ባይንድ ካደረገ በኋላ they just form a dimer ስለዚህ ታይሮሲን ካይኔዝ ዳይመር ከሰሩ በኋላ አንዱ ታይሮሲን ሌላኛውን ታይሮሲን አድ በማድረግ ፎስፌት ግሩፕ they are activated now አክቲቬትድ ሆኖ ከዛ በኋላ ዳይጀስት ይሄን ያዩ ፕሮቲኖች እየመጡ እዚህ ጋር ባይንድ ያደርጋሉ። ከዛ ሴሉላር ሪስፖንስ ይፈጠራል ማለት ነው። ሌላው ኢንትራሴሉላር ሪሰፕተር ነው። ኢንትራ ሚንስ ኢንሳይድ ማለት ነው። ሴሉላር ሴል ማለት ነው። ስለዚህ they are found inside the cell ኒውክሊየር ሪሰፕተር ይባላሉ ወይም ደግሞ ሳይቶሴሊክ ሪሰፕተር ይባላሉ because they are found in the cytosol region of the cell they are intracellular as we've talked binding of agonist activates the receptor but in the first place they were just floating inside the cell fluid they are free but when the binding binds or the agonist binds they being activated they are activating active now እዚህ ጋር እንደምትመለከቱት የሆነ አጎኒስት ወይም ድረግ መጣ። ከዛ ባይንድ ሲሆኑ አክቲቭ ይሆናሉ ማለት ነው። the agonist receptor complex move to the nucleus where interacts with DNA ስለዚህ እዚህ ጋር ባይንድ ሆነው ወደ ምን ይገባሉ? ወደ ኒውክለስ ይገባሉ። ኒውክለስ ጋር ከገቡ በኋላ
ኢንተራክት ዊዝ ዲኤንኤ ኤንድ ሬጉሌት ጂን ትራንስክሪፕሽን ከዲኤንኤ ጋር ኢንተራክት አድርገው they will produce specific protein ማለት ነው። thereby direct the synthesis of specific protein to regulate the activity of target cell። ለምሳሌ እነዚህ ሊፒድ ሶሉብል የሆኑ ሆርሞን ወይም ድረጎች ናቸው እዚህ ኒውክለስ ውስጥ የሚገቡት ወይ ስቴሮይዳል ሆርሞን ሊሆን ይችላል። ስቴሮይዳል ስንል እንደ ቴስቶስትሮን፣ ኮርቲሶል የመሳሰሉት። ሌላው ድረግ ሪሰፕተር ኢንተራክሽን ነው። the lock and key model signal receptor interaction ቅድም እንዳወራ ነው። ሪሰፕተር አንድ ድረግ ከሪሰፕተር ጋር ኢንተራክት ያደርጋል። ኢንተራክት የሚያደርገው ደግሞ በስፔሲፊክ ወይም ሰሌክቲቭ ነው። ማንኛውም ነገር ስለመጣ አይቀበልም ማለት ነው። አንድ ሪሰፕተር የሚፈልገውን ቁልፍ እስከሚያገኝ ድረስ። እዚህ ጋር እንደምታዩት ሆርሞን አለ። ያ ባዮሎጂካል ድረግ ነው እንበለው እኛ ጋር ሆርሞን ወይም ደግሞ ኒውሮ ትራንስሚተር ነው። ከዛ ባይንድ ያደርጋል ከሪሰፕተሩ ጋር ባይንድ ያደርጋል። ፐርፌክትሊ መስራት ያለበትን ስራ ይሰራል ማለት ነው። እዚህ ጋር ደግሞ ድረግ እኛ የሰራ ነው። ይህን ሪሰፕተር የሚመስል አስመስለን ሰራ። ነገር ግን አጎነስት ነው፣ ድረግ ነው እንጂ ኖርማል ሆርሞን አይደለም። ስለዚህ ኢት ካን ኦፕን ተመሳሳይ ስለሆኑ ኦፕን ሊያደርግ ይችላል ማለት ነው። ስፔሲፊክ የሆነ ፈንክሽናል ግሩፕ ስላለው ኦፕን ያደርጋል። እዚህ ጋር ደግሞ እንደምታዩት ይገባል። እዚህ ጋር ሊገባ ይችላል፣ ነገር ግን አይከፍተውም። ዝም ብሎ ቦታውን ነው የሚይዘው ማለት ነው። ድረግ ሪሰፕተር ኢንተራክሽን ከኋላ እንዳወራ ነው። the tendency of the drug to bind to receptor አንድ ድረግ ከሪሰፕተሩ ጋር ባይንዲንግ አቢሊቲው አፊኒቲ ይባላል። እንደምታዩት እዚህ ጋር ባይንድ ሆነዋል፣ ሁላቸውም ባይንድ ሆነዋል። ስለዚህ ሁላቸውም አፊኒቲ ያላቸው ማለት ነው። ባይንድ ከሆኑ በኋላ ባዮሎጂካል ሪስፖንስ ትሪገር የሚያደርጉ ከሆነ ኢንትሪንሲክ አክቲቪቲ ያላቸው ይባላል። እዚህ ጋር እንደምታዩ ኢንትሪንሲክ አክቲቪቲ ያላቸው ኖርማል ናቹራል ሆርሞን እና አጎኒስት ናቸው። አንታጎኒስቱ ቦታውን ዘግቶ ይይዛል እንጂ ኢንትሪንሲክ አክቲቪቲ የለውም ማለት ነው። አጎኒስት የሚባለው አንድ ድረግ አፊኒቲ እና ኤፊኬሲ ሲኖረው ነው። ability to bind እና ability to trigger biological response ካለው አጎኒስት ይባላል ማለት ነው። ባይንድ ያደርጋል። ስለዚህ it binds to receptor and triggers cell response ማለት ነው። ወይም ደግሞ አጎኒስት ማለት the drug that mimics the natural messenger action የሜሴንጀር የኖርማል ሆርሞን አክሽን የሚያሳይ ከሆነ አጎኒስት ይባላል። እንደ ፓይሎካርፒን ብንወስድ እንደ ኤግዛምፕል መስካርኔሪክ ሪሰፕተር ጋር ሂዶ ባይንድ ያደርጋል ማለት ነው። ሌላው አንታጎኒስት ሃዝ አን አፊኒቲ በት ኖ ኤፊኬሲ። አፊኒቲ ያለው ሃቭ አን አቢሊቲ ቱ ባይንድ ዊዝ ሪሰፕተር በት ዚሮ ኤፊኬሲ ኢት ሃቭ ዚሮ ባዮሎጂካል ሪስፖንስ ማለት ነው። ሶ ዘ አንታጎኒስት ባይንድ ቱ ሪሰፕተር ዳት ዳዝ ናት ትሪገር ዘ ሴል ሪስፖንስ። አትሮፒንን ብንወስድ እንደዛ ነው ማለት ነው። it combined with a place receptor that is made for acetylcholine but doesn't trigger a biological response። ሌላው ድረግ ታርጌት ነው። ድረግ ታርጌት አር ማክሮሞለኪል። ድረግ ታርጌቶች ማክሮሞለኪል ነው። ድረግስ አር ጀነራሊ ማች ስሞለር ዳን ታርጌት። ነገር ግን ድረጎች በጣም ትንሽ ናቸው ከታርጌቱ አንፃር ኮምፔር ስናደርጋቸው። ድረግ ታርጌት ቢ ኢንዛይም ሊሆን ይችላል፣ ሪሰፕተር ሊሆን ይችላል፣ ኒውክሊክ አሲድ እንዲሁም ደግሞ ሊፒድ እና ካርቦሃይድሬት ሊሆን ይችላል ማለት ነው። ለምሳሌ እንደምናውቀው ኢንዛይምስ ጋር ስፒድ አፕ ኬሚካል ሪአክሽን። ሶ ኢንዛይም ለምሳሌ አስፕሪን ብንወስድ አዝ ኤግዛምፕል ከማን ጋር ኢንተራክት ያደርጋል? ከኮክስ ዋን ጋር ኢንተራክት ያደርጋል። ሪሰፕተርን ብናወራ ቅድም እንዳወራ ነው ጂሲፒአር፣ አዮን ቻናል፣ ኢንዛይም ሊንክድ ብለናል። ኒውክሊክ አሲድ ደግሞ ከዲኤንኤ ጋር ላይ ብዙ ጊዜ ቴራፒ ኬሞቴራፒ ድረጎች ኢንተራክት የሚያደርጉት ባይንድ የሚያደርጉት ከዲኤንኤ ጋር ነው ማለት ነው። ሊፒድ ደግሞ እና ካርቦሃይድሬት አንቲ ፈንጋል ድረጎች ብዙ ጊዜ ኢንተራክት ያደርጋሉ ማለት ነው። ድረግስ ኢንተራክት ዊዝ ታርጌት ስሩ ኢንተርሞለኪላር ፎርስ ወይም ኢንትራሞለኪላር ፎርስ አማካኝነት ኢንተራክት ሊያደርጉ ይችላሉ። ድረጎች ባይንዲንግ ግሩፕ አላቸው። እንደምታዩት እዚህ ጋር ባይንዲንግ ግሩፕ ወይም ደግሞ ስፔሲፊክ ፈንክሽናል ግሩፕ that is designed for that specific region ማለት ነው። most drugs are equilibrium between being bound and unbound። ብዙ ድረጎች ያው ሪቨርሲብል የሆነ ባውንድ አትራክሽን ያላቸው ማለት ነው። አንዴ ባውንድ አድርገው ከትንሽ ጊዜ በኋላ ደግሞ አንባውንድ ይሆናሉ ማለት ነው። ትንሽ ድረጎች ብቻ ናቸው ሪቨርሲብል የሆነ ኢንተራክሽን ያላቸው።
ያው ኢንተርሞለኪላር ፎርስ ኢንተር ማለት ቢትዊን ሞለኪውል ማለትም ሞለኪላር ፎርስስ ዛር ፎርስ አትራክሽን ሪፐልሽን ዊች አክት ቢትዊን ናይበሪንግ ፓርቲክል ከናይበሪንግ ፓርቲክል ጋር ያለ ኢንተራክሽን ኢንተርሞለኪላር ፎርስ ነው። ዳር ዊክ ኮምፓርድ ቱ ኢንተራሞለኪላር ፎርስ። ከኢንትራ ማለት ደግሞ ኢንትራ ማለት ኢንሳይድ ማለት ነው። ኢንሳይድ ዘ ሞለኪውል አንድ ሞለኪውል በቃ ኦክሲጂንን ከናይትሮጅን ጋር ያገናኘው የያዘው ፎርስ ኢንትራ ሞለኪላር ፎርስ ይባላል። ኢንተር ሞለኪላር ፎርስ የሚባሉት ደግሞ ቢትዊን ዋን ዋተር ሞለኪውል እና አናዘር ዋተር ሞለኪውል ስለሆኑ ዴይ ዊክ ናቸው ማለት ነው። ለምሳሌ ወንድ ከሚስቱ ጋር ያገናኘው ፎርስ እና እጁን ከትከሻው ጋር ያገናኘው ፎርስ ይለያያል አይደለ? በጣም እጁን ከትከሻው ጋር ያገናኘው ጠንካራ ነው። ስለዚህ ያ ምን ይባላል? ኢንሳይድ ኢትስ ቦዲ ስለሆነ ሰውነቱ ውስጥ ስለሆነ ኢንትራ ይባላል ማለት ነው። አትራክቲቭ ኢንተርሞለኪላር ፎርስ አር ኮንሲደርድ ባይ ዘ ፎሎዊንግ ታይፕ ኢንተሮቹ ማለት ነው። ቢትዊን ሞለኪውሎቹ አዮን ዳይፖል፣ ዳይፖል፣ ሃይድሮጅን ቦንድ እና ቫንደርዋልስ ብለን እንከፍላቸዋለን ማለት ነው። አዮን ዳይፖል ማለት አዮን አንድ አዮን ማለት ነው። አንድ አተም ዳት ኬሪስ ኤሌክትሪካል ቻርጅ ሜቢ ሶዲየም ሊሆን ይችላል፣ ክሎራይድ ሊሆን ይችላል። 100% ቻርጅድ የሆነ አዮን ነው እዚጋ ያልነው። ቻርጅ ኦን ዋን ሞለኪውል ኢንተራክት ዊዝ ዳይፖል ኦፍ አናዘር። አንድ አዮን 100% ቻርጅድ የሆነ ሞለኪውል አተም ከሌላ ሞለኪውል ጋር ፓርሻል ዳይፖል ከሆነ ሞለኪውል ጋር ኢንተራክት ሲያደርግ ምን ይባላል? ዳይፖል ይባላል። ዳይፖል ደሚን አዝ ዘ ኔም ኢንዲኬትስ ዳይ ሁለት ፖል አለው ማለት ነው። ኔጌቲቭ አዝ ዩ ካን ሲ ሂር ኦክሲጅን ኔጌቲቭ ቻርጅ አለው እዚህ ጋር፣ ፖዚቲቭ ደግሞ ሃይድሮጅን አለው። ስለዚህ እነዚህ የሁለቱ ምን ይባላል? ዳይፖል። ከነዚህ ጋር ኢንተራክሽን አዮን ዳይፖል። ኢንቮልቭድ ኢን ሶልቬሽን ኦፍ አዮን ኢን ዋተር። ምሳሌ ውሃ ሳልትን ሲከበው አይነት ነገር። ስትሮንገር ዛን ዳይፖል ኢንተራክሽን ዴር ስትሮንገር ዛን ዳይፖል ማለት ይሄ ሙሉ 100% እንትን ሳይሆን ማለት ነው፣ ቻርጅድ ሳይሆን። እዚህ ጋር ዳይፖል ደግሞ ሁለት ፓርሻል ቻርጅ የሆኑ ሞለኪውሎች የሚያደርጉት ኢንተራክሽን ማለት ነው። ኦከርስ ኢፍ ዘ ድረግ አንድ ባይንዲንግ ሳይት ሃቭ ዳይፖል ሞመንት ካላቸው፣ ለምሳሌ HCl ብንወስድ እዚህ ጋር ኢት ሃቭ ኢትስ ኦን ፖል አለው አይደል? ሁለት ፖል አለው፣ ፖዘቲቭ ሃይድሮጅን ፖል፣ ክሎራይድ ኔጌቲቭ ፖል አለው። እዚህ ጋር ደግሞ ፖዘቲቭ ሃይድሮጅን ፖል፣ ክሎራይድ ሌላ ኔጌቲቭ ፖል አለው። ስለዚህ ፓርሻል የሆኑ ፖል አላቸው ማለት ነው። ይህ ሁለት ዳይፖል ያላቸው ሞለኪውሎች ሲገናኙ የሚያደርጉት ኢንተራክሽን ዳይፖል ኢንተራክሽን ይባላል ማለት ነው። ስትሬንግስ ዲክሪዝ ዊዝ ዲስታንስ። ያው እንደምታዩት ሁለት ማግኔቶችን ዲስታንሳቸውን ያራራቃችሁ ስትሄዱ ስትሬንግዛቸው ይቀንሳል ማለት ነው። ሌላው ሃይድሮጂን ቦንድ ነው። ኢትስ ስፔሻል ታይፕ ኦፍ ዳይፖል በጣም ስትሮንግ ነው። ይሄ በጣም ስትሮንግ የሆነ ኢንተራክሽን ነው። ኦከርስ ቢትዊን አን ኤሌክትሮን ዴፊሽንት ሃይድሮጂን ኢን ኤሌክትሮን ሪች የሆነ ሃይድሮ አተም ላይ። ለምሳሌ ሃይድሮጂን ሳብ ኤሌክትሮን ዴፊሽንት። እነዚህ ብዙ ጊዜ ናይትሮጂን፣ ኦክሲጅን እና ፍሎሪን ናቸው። እነዚህ ሃይድሮጂን ቦንድ ካለ ናይትሮጂን፣ ኦክሲጅን እና ፍሎሪን አይጠፉም። ስለዚህ ኢንተራክሽን ቢትዊን ዚስ ኤሌክትሮን ኔጌቲቭ ሃይሊ ኤሌክትሮኔጌቲቭ ኤለመንት ወይም ደግሞ ግሪድ የሆኑ ኤለመንት ዊዝ ሃይድሮጂን ምን ይባላል? ሃይድሮጂን ቦንድ ይባላል ማለት ነው። ኤሌክትሮን ዴፊሽንት ሃይድሮጂን ኢዝ አታችድ ቱ ሄትሮ አተም። ለምሳሌ ኤሌክትሮን ዴፊሽንት የሆነው ሃይድሮጂን ከሄትሮ አተም ከሚባሉት እነማን ናቸው? ሄትሮ አተም ማለት ከካርበን እና ከሃይድሮጂን ውጭ ያለ ሄትሮ አተም ይባላል። ኦክሲጅን፣ ናይትሮጂን እና ፍሎሪን በጣም ሞስት ኤሌክትሮኔጋቲቭ የሆኑ ኤለመንቶች ማለት ነው። ሃይድሮጂን ቦንድ እንደሆነ እሺ፣ ኤሌክትሮን ሪች ሄትሮ አተም ኢዝ ኦ እና ናይትሮጂን እንደዚሁም ደግሞ ፍሎሪን ማለት አሉ። እነሱ ምን ይባላል? ሃይድሮጂን ቦንድ አክሴፕተር ናቸው፣ አክሴፕት ያደርጋሉ ማለት ነው። ሌላው ቫንደርዋል ኢንተራክሽን ነው። ቫንደርዋል ማለት ደግሞ ቴምፖራሪ ኢንተራክሽን ነው። ኢት ኢዝ ዘ ዊከስት ኢንተርሞለኩላር ፎርስ ኦከርስ ቢትዊን ሃይድሮፎቢክ ሪጅን። ሃይድሮፎቢክ ወይም ደግሞ ነን ፖላር ላይ ነው ይሄ ሀፐን የሚያደርገው። ኦፍን ሃይድሮፎቢክ ፖኬት ዘ ሰርፌስ ኦፍ ዘ ታርጌት። ቴምፖራሪ የሆነ ዳይፖል ክሬት መደረግ ማለት ነው። ለምሳሌ አይቱን ብንወስድ ነን ፖላር ነው አይደለ? ዴር ኢዝ ኖ ዳይፖል፣ ፖል የሚባል ነገር የለም።
ኢኳል ዲስትሪቢዩሽን ኦፍ ዳይፖል ሞመንት ነው ያለው አይደለ? ነገር ግን ኢንስታንቴኒየስሊ ፖል ሊፈጠር ይችላል። ስለዚህ ያ ምን ይባላል? ቫንደርዋል ኢንተራክሽን ይባላል ማለት ነው። ኦቨርኦል ኮንትሪቢዩሽን ቫንደርዋል ኢንተራክሽን ካን ቢ ክሩሻል ፎር ባይንዲንግ። ከአራቶቹ ከላይ ከዘረዘርናቸው ይሄ በጣም ዊክ የሆነው ነው ማለት ነው። ሌላው ድረግ ሪሰፕተር ኢንተራክሽን ነው። አንድ ድረግ ከሪሰፕተሩ ጋር ኢንተራክት የሚያደርጉበት ወይ ሪቨርሲብል ብለን ከፍለን ነበረ። ሪቨርሲብል ማለት ያው ስራውን ከሰራ በኋላ አምባው እንዲሆንና ኤክስክሬት መደረግ ካለበት ኤክስክሬት ይደረጋል ማለት ነው። ድረጉ 99% ኦፍ ድረግ ባውንድ ኢንተራክት የሚያደርገው ከሪሰፕተር ጋር በዚህ በሪቨርሲብል ወይ ነው ማለት ነው። ዊክ ናቸው። ያው ቦንዱ ዊክ ነው። ለምሳሌ ቶክሲሲቲ ከተፈጠረ አንቲዶድ በመስጠት ይህንን ምን ልናደርገው እንችላለን? ብሬክአፕ ልናደርገው እንችላለን ቦንዱን ማለት ነው። ዲዛይረብል ነው። በጣም ብዙ ጊዜ የምንፈልገው ነው። ሪቨርሲብል የምንለው ደግሞ ብዙ ጊዜ ኮመን አይደለም። አንድ ጊዜ ባይንድ ካደረገ ከሪሰፕተሩ ጋር መቼም አይለያይም ማለት ነው። ያለው አማራጭ ሪሰፕተሩን ዳሜጅ ማድረግ ብቻ ነው። ይሄ ብዙ ጊዜ ለኪሞቴራፒ ትሪትመንት ላይ ነው እንጂ ያለው ብዙም የለም። ያው ካንሰር ሴሎችን ለማጥፋት ማለት ነው። እና እዚህ ጋር እንደምታዩት ኮቫለንት ቦንድ ከሆነ አንድ ድረግ ያለው ኢንተራክሽን ይሄ ኢሪቨርሲብል ነው ማለት ነው። እዛ እየወረደ ሲመጣ ኢንተራክሽን ስትሬንግዙ ይቀንሳል ማለት ነው። ቫንደርዋል መጨረሻ ላይ ይገኛል ማለት ነው። ይሄ ኢንስታንታኒየስ ነው። በሰከንዶች ውስጥ 100 ድረጎች ኢንተራክት ሊያደርጉ ይችላሉ። ይሄ በቃ ኢንተራክሽን አለው የሚባል ነገር አይደለም። የዛሬው ትምህርት ይሄን ይመስል ነበረ እና እስኪ አስተያየት ካላችሁ ኮሜንት ላይ ጻፉልኝና ማስተካከለውን እናስተካክላለን ማለት ነው። ይመቻችሁ።